ከባድ ነው። ሰላም ብያለሁ ኡስታዝ። ባቢሎንዬ እንዴት ነህ? ሰላም ነው? ሁሉ ሰላም ነው? ይመስገነው የዳመነው አምላክ። ኦፓል ሙስሊሞች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናት? ሐሰን ሰላም ነኝ ያለው አልሐምዱሊላህ። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ ኡስታዝ። ስናዳምጥ ነበር፣ በነገራችን ላይ ሳዳምጥ ነበር ከመጀመሪያው ጀምሮ ማለት ነው። አሪፍ ነበር፣ ወንደርፉል ዲያሎግ ነበር ሲያደርጉት የነበረው በመካከላቸው። ግን አንዳንድ ነገሮች ላይ ሜሪ ወጣች እንዳለች አይደል? ሜሪሻ እንዴት ነሽ? ሰላም ነሽ ወይ? አለን እግዚአብሔር ይመስገን። አንቺ ግን ስማርት ነሽ የምር። እጥፍጥፍ እጥፍጥፍ ተይ፣ ኳስ ስቺበት እጥፍጥፍ እጥፍጥፍ። ራይ አንድ ሲጠይቅሽ ራይ 1:8፣ ቆላሲስ 1:15 ሲጠይቅሽ ደግሞ ቆላሲስ 2:9 ላይ እንዴት አድርገሽ እንደምትዩ ረበለው። ያንቺ ችሎታ ቢሰጠኝ እኔ በቃ አልቻልም ነበር እዚህ ቲክቶክ ላይ ማለት ነው። ቲክቶክም በቃ አርሰው ነበር እስኪ በቃኝ ድረስ ማለት ጥፍጥፍ 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 ነው የምትይበት። ይመችሽ። አሳይመንት እያለ ብሔሪያ ደግሞ ላጥ ይላል። እሱም ስማርት ነው። ማሻላ ማሻላ። ዛሬ አትመለጠኝ እግዚአብሔር ይባርክ። አትመለጠኝ አልኩ እንደውም ይከብደኛል ብዬ አስቤ ነበር። ግን አይ እንትን ታስቂያለሽ እንጂ አንቺ ጥፍጥፍ የምትያቸው ነገር አለ። መዝሙረ ዳዊት 2:8 ላይ ስጠይቅሽ ለመነኝ ምናምን ሲባል እሱ ሮል ነው ሚና ነው ምናምን ብያሽ የተርሚኖሎጂካል ዴፊኒሽን ይጣጣጣ እያደረግሽ ላጠታ ያለሽ ራሱ ማለት ነውና በጣም ገረመኝ ማለት ነው። እስቲ ቀለል ያለ ጥያቄ ልጠይቅሽ። ኢየሱስ ሰማይ ላይ ምን እያደረገ ነው ሲልሽ ምንድን ነው የመለሽው? አሁን ላይ ምን እያደረገ ነው ሲልሽ? በዕብራውያን መጽሐፍ መሰረት ኢየሱስ ክርስቶስ በአብ ቀኝ ተቀምጦ እንደሚማልድ ይናገራል። አማኞች እንደሚጸልይ ማለት ይጸልያል፣ ይለምናል። አዎ ችግር የለውም ማለት ይማልዳል የሚለውን ነው። ይሄ ኢንተርሴሽን ማለት ኢንቲካኖ ልመና ነው። ሮሜ 8:34 ዕብራውያን 7:25 ላይ ኢንቲካኖ የሚለው ቃል መሰረታዊ ትርጉሙ ልመና ማለት ነው። ዮሐንስ ወንጌል 14:14 ላይም እንደዛ ነው። አብን እለምናለሁ ነው የሚለው። ስለዚህ ይለምናል፣ ለማኝ ነው ማለት ነው ኢየሱስ አይደለም። ኢየሱስ ክርስቶስ በአብ ቀኝ እንደተቀመጠ ያሳያል። ይሄ ደግሞ ንግስናው ነው የሚያሳየው። ምልጃ ነው ምልሽ። ኢንተርሴሽኑ አሁን ላይ ልመና የሚለው ኢንቱካኖ የሚለው ቃል ልመና ነው እንጂ ንግስናን አይደለም የሚያመለክተው። ኢየሱስ በአሁን ሰዓት ላይ በአብ ቀኝ ተቀምጦ ይለምናል። አብን ይለምነዋል አይለምነውም? በምን መልኩ ነው እንደዛ እያልክ ያለው? አሜን ኢንተርሴሽን ማለት ያው ልዩነቱ ተማጽኖ። አሁን ልመና በሁለት ይከፈላል አይደል? አንደኛው ተማጽኖ ነው፣ አንደኛው ምልጃ ነው። እኔ ስለ ራሴ ጉዳይ ምለምን ከሆነ ተማጽኖ ይባላል። ስለ አንቺ ጉዳይ ደግሞ ከለመንኩኝ ፈጣሪን ምልጃ ይባላል ማለት ነው። ልክ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ቅዱሳን ስለእናንተ ሲያማልዱ ሲል ሲጸልዩ ማለት ነው፣ ስለኔ ሲጸልዩ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይም ስለ ቅዱሳን ስለ ነገስታት ስለ መኳንንት ምልጃ አድርጉ ሲል ይጸልዩ ማለት ነው። ኦልሞዚ ጸልይልኝ ካልኩሽ እኔ አንቺ ሜሮን አንቺ ስለኔ የምትጸልዩ ጸሎት ምልጃ ይባላል ማለት ነው። አንቺ ስለራስሽ የምትጸልዩ ጸሎት ከሆነ ደግሞ ተማጽኖ ይባላል። ይሄ ነው ዴፊኒሽን። ሮሜ 8:34 ላይ በአብ ቀኝ የተቀመጠው ስለኛ የሚማልደው ሲል ኢንቱካኖ የሚለው ቃል መሰረታዊ ትርጉሙ ልመና ነው አይደለ? ስለዚህ ልመና እስከሆነ ድረስ ይለምናል ማለት ነው። ወልድ አብን ይለምነዋል ማለት ነው። እኔ ጥያቄ ኢየሱስ ሳይሆን ኢየሱስ በአብ ቀኝ በአሁን ሰዓት ላይ አምልኮን ያቀርባል ወይስ አያቀርብም ነው። ልመና የአምልኮ አንዱ ክፍል ቢሆንም ግን አምልኮ የሚለው ቃል አይጠቀምም። እንደዛ አልተጠቀሰልንም መጽሐፍ ቅዱስ ላይ ማለት በአብ ቀኝ በስልጣን እንደተቀመጠ ይናገራል። ሰማይ ላይ አምላኪ መሆኑን ባሳይሽስ? ማን አምላክ መሆኑ ብታሳይ? ኦኬ አምልኮ የግሪክኛው ቃል ምንድን ነው የሚጠቀመው? አምልኮ የሚለው ቃል ምንድን ነው? ፕሮክሳኒዮ የሚለው ቃል ፕሮስኩኒዮ አይደለም። ፕሮስኩኒዮማ ፕሮስትሬሽን ነው፣ ስግደት ነው፣ ስግደት ነው። ፕሮስኩኒዮ ስግደት ነው። ራይዝ 3:9 ላይም አለ ለሰው ይጠቀማል። ፕሮስኩኒዮ ሳይሆን አምልኮ ምንድን ነው የሚጠቀመው? ግሪክ እና ዕብራይስጥ እንዳልከው ቬሪፋይ አድርጌ ለሬፈረንስ እንጂ የምጠቀመው እምናት ላትሪያ ነው። ላትሪያ ያው በግስ ደረጃ ደግሞ ላትሪዮ የሚባለው ቃል ነው። ላትሪዮስ ማለት ደግሞ አምላኪ ማለት ነው ትርጉሙ። ዕብራውያን 8:2 ላይ እርሱ የእውነተኛይቱ ድንኳን አገልጋይ ነው ይላል። ኢየሱስ ሰማይ ላይ አገልጋይ ነው በአሁኑ ሰዓት አይደለም? አገልጋይ ነው ወይስ አይደለም?
ኦኬ ኦቢዲየንስ ኦር ሮሉን ማለት ከምን አንፃር ነው አልጠየኩሽም። ዕብራውያን 8:2 ላይ ባለው ጥቅስ መሰረት ኢየሱስ አሁን ላይ የእውነተኛይቱን እንኳን አገልጋይ ነው ወይስ አይደለም ነው የሰውር ነው። በምን ጥቅስ መሰረት ማለት በምን ጥቅስ? ዕብራውያን ምዕራፍ 8:2 ላይ ያልኩሽ ለሶስተኛ ጊዜ ነው የምነግርሽ። ምዕራፍ 8:2 ላይ በጣም ማደንቅልሽ ባህሪ ምንድነው? የማታውቂያቸውን ነገሮች ማብራሪያ ስትሰጪ ነው የሚል አለ እንዴ ምናምን ስትይውና አሁን ለምሳሌ ሉቃስ 9:35 ላይ የመረጥኩት ልጄ ሲል የመረጥኩት ልጄ አይደለም የምወደው ልጄ ነው የሚለው። የመረጥኩት ልጄ የሚል አለ እንዴ? እስቲ ሊያውቲና ታዩና ወዲያው ደግሞ የተመረጠው ከማመካከል ነው የሚለውን ራስሽ ትርጉም ትሰጫለሽ። ኢቭን ከሙሴና ከእንትን ነው የተመረጠው የሚለውን ነገር የራስሽ ትርጉም ነው። አሁን አንደኛ ፕሮቴስታንት ትምህርት ጋር እየተቃረንሽ ነው ያለሽው አንድ። ሁለተኛ ነገር ደግሞ ከክላሲካል ኮሜንታሪዎች ጋርም እየተቃረንሽ ነው ያለሽው። የማታውቂውን ነገር ቢያንስ ብትዘጊው አንደኛ ነገር። እንደገና ደግሞ መዝሙረ ዳዊት ምዕራፍ 2:8 ላይ ስጠይቅሽ ለመነኝ ይላል የሚል አለ እንዴ ትይዋለሽ። እስቲ ቆይ አይደለም ሜሮን መለየት አለብን አይደል ከባህሪ ጋር ኖ እኔ ጋር የቃላት ጨዋታ አትሽኝም። ኖርማሊ እንደዛ እንትን እንዳትሞክሪ። መለየት አለብን ሚናና ሮል እሱን እንመጣበታለን። ፈንክሽናል ሰቦርዲኔሽን እና ኦንቶሎጂካል ሰቦርዲኔሽን በሚለው ላይ እንመጣበታለን። አሁን እሱ አይደለም ነጥቡ። ነገር ግን ምንድነው ሲጠይቅሽ ምንድነው የምታደርጊው? ለምነኝ የሚል አለ እንዴ ምናምን ትይውና አላየውም ምናምን ትይና ልክ ሲሰጥሽ ወዲያውኑ ትተርጉሚዋለሽ አንቺ አውቶማቲካሊ ማለት ነው። ቢያንስ እንኳን ጥናት ያስፈልጋል አንድ ነገር ማለት ነው። እሱ አሳይመንት እያለሽ ያለው ጥቅሱን አላውቀውም ስለምትዩ እንጂ እዛ ጋር አርጊመንት መመላለስ እንዳንቺ ሳይቀር ቀርቶ አይደለም። ግን ሀሳቡን በጥያቄ ለማበራከት ነው የሚመጣው። እና ምንድነው ዕብራውያን 8:2 ላይ ወደ ነበርኩበት ነጥብ ስመለስ የሚል አለው ያልሽ አገልጋይ ይለዋል ወይ እውነተኛይቱን እንኳን አገልጋይ ይለዋል። ኢየሱስ በአሁኑ ሰዓት አገልጋይ ነው ወይስ አይደለም? ጥያቄው እሱ ነው። ባይዘው የተባለው ቃል አሁን ጥቅሱን ስጠኝ ያልኩ ለዛ ነው። በዕብራውያን 8:2 መሰረት አገልጋይ የተባለው ቃል ማለት የካህን ስራ የሚያከናውን ኖ እኔ አልጠየኩሽም፣ ማብራሪያውን አልጠየኩሽም። እሺ አልጠየኩሽም፣ ማብራሪያውን አልጠየኩሽም። የሚል ጥቅስ አለ ወይ ነው አሁን ጥቅሱ አለ ወይስ ኢየሱስ በአሁን ሰዓት ላይ አገልጋይ ነው ወይስ አይደለም ነው? አገልጋይ ማለት ምን ማለት ነው የሚለውን ዴፊኒሽን ስጠይቅሽ በቦታው ትመልሽልኛለሽ። የዕብራውያን 8:2 መሰረት ኢየሱስ አሁን አዚስ ታይም ላይ አገልጋይ ነው ወይስ አይደለም? በዕብራውያን 8:2 መሰረት አገልጋይ ነው ይላል። ኦር ሚኒስተር ነው። በቃ አመሰግናለሁ። ሰማይ ላይ አሁን የእውነተኛይቱ ድንኳን ወይም የሰማይ ዕብራውያን 9:24 ላይ ወደ ሰማይ የገባበት ድንኳን እዛ ሄዶ አገልጋይ ነው ወይስ አይደለም? ድጋሚ ኮንፈርም አድርጊልኝ። በዚህ አውድ መሰረት ነው። ኦኬ ጥሩ። አገልጋይና ካህን የግሪከኛው ቃል ልዩነታቸው ምንድን ነው? አገልጋይ ለሚል ቃል ምንድን ነው የሚጠቀመው? ካህን ለሚለው ቃል ምንድን ነው የሚጠቀመው? ላይክ አይ ሴድ ዕብራይስጥ እና ግሪክን እዚህ ጋር ቁጭ ብዬ እንትን ማለት ኦኬ ጥሩ። ላትሪዮጎስ ነው የሚለው አይደለ? ላትሪዮጎስ ይለዋል። አሁን አገልጋይ ለሚለው ቃል ላትሪዮጎስ ማለት ምን ማለት ትርጉሙ? አምላኪ ማለት ነው ወይስ ምን ማለት ነው ትርጉሙ? ላትሪዮ ማለት አምልኮ ነው። ላትሪያ ማለት አምልኮ ነው። ላትሪዮ ማለት ማምለክ ነው። ላትሪዮጎስ ማለት ደግሞ አምላኪ ማለት ነው። ማንን ነው የሚያመልከው? ዕብራውያን 8:2 ላይ ባለው ጥቅስ መሰረት በሰማይ የሚያመልከው አይደለም የሚለው አገልጋይ አምላኪ ማለት ነው። አገልጋይ ማለት ራሱ ላትሪዮ ማለት ምን ማለት ነው ትርጉሙ? ጉድ ሰርቪስ ማለት ነው። አገልግሎት አገልጋይ ነው የሚለው ነው አይደለም። ላትሪዮ ማለት አምልኮ ማለት ምን ማለት ነው ትርጉሙ? ንገረኝ። ትርጉሙ የቃሉ ትርጉም ነው የፈለኩት። የቃሉ ትርጉም ምንድን ነው? አምልኮ የሚለው ቃል የግዕዝ ቃል ምን ማለት ነው ትርጉሙ? እሺ አይቼ ልንገርህ። ምክንያቱም የግሪክና የዕብራይስጥ ቋንቋ ተገባን ችግር የለውም። ላትሪዮ ነው የሚለው እኮ አልኩሽ እኮ እኔ እኮ ላትሪዮ ነው አልኩሽ እኮ። ለምሳሌ ማቴዎስ ወንጌል ምዕራፍ 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። አምልክ ለሚለው ቃል የግሪከኛው ምንድን ነው የሚጠቀምበት? ላትሪዮ ነው። እንግሊዝኛው ላይም ሰርቭ ነው የሚለው አይተሽ ከሆነ ሰርቭ ነው፣ ሰርቪስ ነው ራሱ ሰርቨር ነው። ኢየሱስ ራሱ አገልጋይ ነው ራሱ። ዕብራውያን 8:2 ላይ የሚጠቀምበት ቃል አገልጋይ ለሚለው ቃል የሚጠቀምበት ላትሪዮጎስ የሚለው ቃል አምላኪ ማለት ነው ትርጉሙ ራሱ። አገልጋይ ማለት አምላኪ ማለት ነው። ስለዚህ ኢየሱስ ዕብራውያን 8:2 መሰረት አሁን ሰማይ ላይ አብን እያመለከ ነው ያለው። ተቃውሞ አለሽ? አለኝ። እሺ አንቺ ከቃል ሊንጉስቲካሊ ሞግቺ ሊንጉስቲካሊ ምንለው መጽሐፍ ቅዱስ ኢየሱስ ክርስቶስ ከአብ ጋር አውጪውና ሞግቲ ነው። አይ ላትሪዮ ማለት ላትሪዮጎስ ማለት አምላኪ ማለት ነው ብዬ ሞግቻለሁ።
ተቃውሞ ካለሽ አፍርሺው አምጪና ጥቅስ እዛው ላይ ዕብራውያን 8:2 ዕብራውያን 8:2 እሺ ሊያው የግሪኩን ቃል ከሌላ ሰው ጋር ታወራለህ ስለዛ ምክንያቱም እንዳልኩት አሃፍቱ ነው ያወጣልሻል ያወጣልሻል ዕብራውያን 8:2 ላይ ሚኒስተር ላትሪዮጎስ የሚለው ቃል አገልጋይ ነው የሚለው እንጂ እኮ ላትሪዮጎስ ቃሉ እኮ የስም መደብ ነው የግስ መደቡ ምንድነው ሜሪዬ ኦኬ ግስ ኦኬ ግን አውቶማቲክሊ የተጠቀመው ቃል ላትሪዮጎስ ነው ላትሪዮ ማለት የግስ መደብ የሰብስታንቲቭ ነው አምልኮ ማለት ነው ላትሪያ ማለት አምልኮ ማለት ነው ላትሪዮ ማለት አምልኮ ማለት ነው ዕብራውያን 8:2 ላይ ተጠቀመው ላትሪዮጎስ ነው ላትሪዮ ነው እያልኩ ነው ላትሪዮ የሚለው ይኸውልሽ ማታ ላትሪዮ ግስ ነው የምልሽ ግስን አልጠቀምም ሊትራሊ ወርዱ በግሪክ ምንድነው የተጠቀመው ግስ ነው ከግስ መደብ ነው የሚመጣው አይደል ስም መደቦች እኮ የሚመጡት ከግስ መደብ ነው ለምሳሌ ፍትፍት የምትይው ቃል ፈተፈተ ከሚለው ከግስ መደብ ነው የሚመጣው ልክ ግሪከኛው ላይ አንድ ነገር ሲመጣ ለምሳሌ አንቻውን ፕሮስኩኒዮ አልሽ ፕሮስኩኒዮ ማለት የግስ መደብ ነው ራሱ ፕሮስኩኒዮ ማለት ነው ፕሮስኩኒያ ሲታረጉ ደግሞ የስም መደብ ነው የሚሆነው ቋይ የቋንቋ ጥረት ነው ችግር የለውም ዕብራውያን 8:2 ላይ ባለው ጥቅስ መሰረት ላትሪዮጎስ ማለት አምላኪ ማለት ነው ትርጉሙ ፐብሊክ ሰርቨር ማለት ነው አምላኪ ማለት ነው ላትሪዮጎስ አገልጋይ ካህናዊ አገልግሎት የሚፈጽም ይለዋል ትርጉሙ እኮ ቆይ አይደለም ተረጋጊ ላትሪዮጎ ማለት መስገድ አይደለም መስገድ ፕሮስኩኒዮ ነው ቆይ ተረጋጊ ማታቂው ነገር ውስጥ አትዳፈሪ እንደዚህ አትዳፈሪ በጣም የሚገርምሽ ነገር ትዳፈሪያለሽ ራሱ ማታቂውን ነገር ማለት ነው እዛው ላይ ላትሪዮጎስ ማለት አምላኪ ማለት ነው ራሱ እዛ ጋር አውጣለት ምን ይላል ፐብሊክ ምንድነው ይላል ቆይ እዛ ጋር ፐብሊክ ማን ነው ያወጣለው ቆይ አንዴ ሊው ከፍ አድርገው እስቲ ለኔ ወደ ላይ ከፍ ቃሉን ምን እየተረጎመ ነው ፐብሊክ ይው ታች ሲያወራልሽ ፐብሊክ ሰርቫንት የሚል የለም እሺ ፐብሊክ ሰርቫንት የሚል የለም ወይ ምን ማለት ነው አገልጋይ እንደማለት ነው በቃ አሁን ማቴዎስ 4:10 ላይ ያወጣላት እንግዲህ አሁን በግስ መደቡን ደግሞ ላሳይሽ ነው ተመሳሳይ ማቴዎስ 4:10 ላይ ቤሪያ ያለ እየሰማት ነው ወይስ ዝም ብለህ ነው እየሰማው ነው እኔ እዚህ ለጓደኛዬ የነገርኩት ነበር ኡስታዝ ከገባ ዕብራውያን 8:2 እንዳይጠቅስ ስል ጠቀስከው አይ ገርማኝ እኮ ነው ደግሞ እንትን ማቴዎስ 4:10 ላይ ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ይላል ስገድ ለሚለው ቃል ምንድነው የገባው አምልክ ለሚለው ቃል ምንድነው የገባው ሜሪ አውጥቶታል አይደል ምንድነው የሚጠቀመው ነው እየጠየኩሽ ነው ያለው ሻንቺን አውጥቶታል አይደለም ንገሪን እሺ እሱንም ደግሞ ሄጄ ማየት አለብኝ ማለት ብዙን አንፍተን እዛ ዕብራውያን 8:2 ላይ ቆሜ እኮ የእሱን እኮ ማብራሪያ እየሰጠሁሽ እኮ ነው ያለሁት ማብራሪያ እየሰጠሁሽ ናቸው ዕብራውያን 8:2 ላይ ነኝ አሁንም ያለሁት አልወጣሁም ከዛ መውጣ መስሎሽ ማለት ነው እዛ ጋር ፐብሊክ ሰርቫንት ብሎታል ገብቶሻል የእንትኑ ማለት ነው አምልኮ ማን ነው አምላኪ የሚለውን ቃል ማለት ነው በአማርኛ አምላኪ ቃል የሚለው ነገር አገልጋይ ማለት ነው አገልጋይ ማለት አምላኪ ማለት ነው የግዕዝ ቃል ነው አምልኮ ማለት ስለዚህ ማቴዎስ ወንጌል ምዕራፍ 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ፕሮስኮኒዮ ነው የሚጠቀመው ምንድነው ይተጠቀመው ፕሮስኮኒዮ ስግደት ነው ለጌታ ለአምላክ ስገድ ለሚለው ቃል ፕሮስኮኒዮ ይጠቀማል እርሱን ብቻ አምልክ ለሚለው ቃል ብቻ ለሚለው ቃል የተጠቀመው ቃል ብቻ ብሎ ወይም በአድጀክቲቭ ተጠፍንጎ የመጣው ቃል እርሱን ብቻ አምልክ የሚለው ቃል ምንድነው የተጠቀመው ክቡርነቶ እኮ ምንድነው የተጠቀመው እስቲ ያ ከተከፍቶች አልኮ ላትሪዮ ነው ወደ እንግሊዘኛ ሲተረጉሙት ምን ብለው ተረጉሙት እዛው ላይ ተጫንና አሳያት ይታይሻል ቱ ዘ ሚኒስቴር ይላል ያ ቱ ዲፈረንት ካታጎሪን ያመጣን ነውና የማይሆነው ነገር ሰርቭ የሚል ነገር አይታይሽም ሰርቭ የሚል አይታይሽም
ሰር የቀደሙ ሰርቫንትና ሰርቭ ምንድነው ልዩነታቸው? ሰርቭ የግስ መደብ ነው። ኢቭን እንግሊዘኛው ላይ ገስትመጭ ማለት ነው። ሰርቭ የሚል ነገር አይታይሽም? ቱ ሰርቭ የሚል ላትሪዮ እሺ ሰርቭ የሚል ነገር ይታየኛል እኮ ግን እኔ ምንድነው እሺ አይጌ እሱን ብቻ አምልክ ቆይ እሱን ብቻ አምልክ ሜሮን ሌላ ቦታ መሄድ አይፈቀድም እኔ ጋር ካልሆነ ካቃተሽ መሄድ መተው ነው ያለብሽ ሙሉ ለሙሉ ማለት ነው። ዕብራውያን 8:2 ላይ ላትሪዮ ላትሪዮጎስ የግስ መደብ ነው የስም መደብ ነው ያልኩሽ። ልዩነቱን እየነገርኩሽ ነው ያለሁት። ሁለቱን ነገሮች ለይተሽ እንድታቂ ነው ያመጣሁት። የላትሪዮጎስ የሚለው የስም መደቡ የሚመጣው ከግስ መደብ ነው ራሱ። ሲምፕሊ ምንድነው ላትሪዮ ማለት ምን ማለት ነው? ክቡርነቶ ምን ማለት ነው አልሽ? ላትሪዮ ማለት ላትሪዮ አልኩ እኮ ቅድም ስተረጉሙ ላትሪዮ ምን ማለት ነው? ትርጉሙ ነው የጠየኩሽ። ክቡርነቶ ላትሪዮ ማለት ምን ማለት ነው የጠየኩሽ? ምንድነው? መስገድ የሚለውን ትርጉም ነው አይደለም የሚሰጠው? አይደለም በቃ ፕሮስኮኒዮ ነው መስገድ የሚለው ያለው። ላትሪዮ ምንድነው አልኩሽ። አሁንም ልድገምልሽ። እሺ ወይ ምንድነው? እኔ ምንድነው ላትሮጎስ እያልኩኝ ኮንፊውዝ እያደረገኝ ስለሆነ ነው። ግን እኔ ዕብራውያን 8:2 ላይ በአውዱ መሰረት ተከትለን ስንሄድ አገልጋይ ይላል በአማርኛው። ከዚህ በላይ ማደናቆር ሰው ማደናቆር አልወድም። ማደናቆር ስልሽ እኔ አንቺ ማደናቆር አልፈልግም። ሪስፔክት ዊዝ ሪስፔክት ነው የምነግርሽ። ልንገርሽ የማታውቂውን ነገር አታውሪ ነው የምልሽ። አሁን ቢሆን የካህን ስራ ነው ምናምን ብለሽ አትበይ። እንደዛ ከሆነ ሌላም ጥቅስ ላመጣልሽ እችላለሁ። ብሉይ ኪዳን ላይ የነበሩ ነቢያቶች ካህኖች አልነበሩም፣ ካህናት አልነበሩም፣ ግን አምላኪ ተብለዋል፣ ላትሪዮጎስ ተብለዋል። ማምጣት ይቻላል። ሺህ ጥቅሶች የቁና ጥቅስ ማምጣት ይቻላል። አሁን እሱ አይደለም ነጥቡ። ነጥቡ ያለው ዕብራውያን 8:2 ላይ እርሱ የእውነተኛይቱ ድንኳን አገልጋይ ነው ለሚለው ቃል ላትሪዮጎስ የሚለው ቃል የግሱ መደብ ላትሪያ ነው ወይም ደግሞ ላትሪዮ ነው የሚባለው። ላትሪዮ የሚለው ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ ፕሮስኮኒዮ እርሱም ብቻ አምልክ፣ እርሱም ብቻ ሞኖ ብቻ ብሎ ነው ያስቀመጠው። የሚመለከው ለጌታ ለአምላክ ስገድ እርሱም ብቻ አምልክ። አምልክ ለሚለው ቃል የተጠቀመው ቃል ላትሪዮ ነው፣ የግስ መደብ ነው። ቱ ሰርቭ ማለት ነው ብሎ ነው ያስቀመጠው። ላትሪዮ ግልጽ ነው። የግስ መደቡ ላትሪዮ የሚለው ቃል ቱ ሰርቭ ነው የሚለው ኖርማል። እዛ ጋር ያየሽው ፐብሊክ ሰርቫንት ነው። ሰርቭ ከሚለው ቃል ነው ሰርቫንት የሚለው ቃል የመጣው ራሱ። ስለዚህ እዛ ጋር ዕብራውያን 8:2 ላይ አሁን በአብ ቀኝ ኢየሱስ አገልጋይ ነው አለ። ማንን ነው የሚያገለግለው? ማንን ነው የሚያመልከው ስንል አንድ አምላክን ነው እያገለገለ ያለው። ስለዚህ ኢየሱስ ክርስቶስ አገልጋይ ነው። አሁንም ሰማይ ላይ አምላኪ ነው እያልኩሽ ነው ያለሁት። አይ አምላኪ አይደለም። አምልኮ የሚለው ቃል ላትሪዮጎስ የሚለው ቃል አንደኛ አዲስ ነው ለአንቺ ትምህርቱ፣ ቃላቱም አዲስ ነው፣ ግን ማብራሪያ ትሰጫለሽ። ላትሪዮና ለፕሮስኮኒዮ ለይተሽ አታውቂም፣ ግን ፕሮስኮኒዮ እንደዚህ ማለት ነው ብለሽ ማብራሪያ ትሰጫለሽ። በጣም ፐብሊክ ላይ ማለት ነው። አስቢው 1100 ሰው ባለበት ህዝብ ላይ በተሰበሰበ ሰዓት ፕሮቴስታንትን አስቢው ምን እያደረግሽ ያለሽ፣ ዳሜጅ እያደረግሽ ነው ያለሽው፣ ዲባንክ እያደረግሽ ነው ያለሽው። ስለዚህ ጥንቃቄ አድርጊ፣ ለቃላት ጥንቃቄ አድርጊ። ማታቂውን ነገር ላይ አትዳፈሪ። ራሱን ነው የምነግርሽ። ራሱ ዕብራውያን 8:2 ላይ ማጠቃለያ የምፈልጊው ነገር ካለ አጠቃሊና እዛው ላይ እቀጥላለሁ። ሐሳብሽን ለማክበር ማለት ነው። ይኸው የህዝብ ይስማሽ። ዕብራውያን 8:2 ላይ ይሄንን ለማለት ተፈልጎ ነው ብለሽ ከፈለሽ ካምበዩ ከፈለሽ በዚህ በልኩ ፍቺው። ይኸው ያዳምጥሽ ሰው እድሉን እንስጥሽ። አይ ብዙ የምናገረው ነገር የለኝም። ኦልሬዲ ተናግሯል። ኢየሱስ ክርስቶስ የክህነትን ስራ እንደሚሰራ ሌላም ቦታ ላይ ካህን ሆኖ ለዘላለም እንደሚኖርና እኛን ከአብ ጋር ልጆች ሆይ ኃጢአትን አትስሩ ብትሰሩ ግን የሚያማልዳችሁ ኢየሱስ ክርስቶስ አለ እያለ መካከለኛ መሆኑን በብዙ ቦታ ላይ ስለሚያሳየን መካከለኛነቱን ያሳያል እንጂ አሁን አንተ ያልከውን አይነት ዴፊኒሽን አይሰጥም። ይሄ ደግሞ ምንድን ነበረ የግሪክ ቃሉ? ከዚህ ግሪክ ቃል ጋር መጣላት አልፈልግም። እሱን ነው የምለው። ሁለተኛ ነገር ደግሞ ምለው በአብ ቀኝ ቆሟል ይላል። በአብ ቀኝ የቆመ ምንን ያመለክታል? በመጽሐፍ ቅዱስ አውድ መሰረት ከአብ ቀኝ መቀመጥ ምንም ያመለክታል? ስልጣንን ያመለክታል ወይስ ደግሞ ምንድን ነው የሚያመለክተው? እችን ብቻ መልስልኝና ኡስታዝ ጥያቄውን ከመመለሱ በፊት አብራሪላችሁ አይደል ያለሽ እና
መካከለኛ መሆኑ ዋና ከሆነው ከአብ ጋር የሚያገናኘውና የሚያለያየው ነገር የለም እንዴ? እና መካከለኛ መሆኑ ራሱ እንዴት ነው የምትገልጪው አንቺ? የወልድ መካከለኛ መሆኑ መካከለኛ ሌላ ቦታ ልትሄድብሽ ነው። አስመለጥሻት። ጥሩ ነው። አስመለጥሽልኝ። በቃ ሽልክ ነው ያለችው። አሁን በቃ ተመቻት። እንደ ነገር ማይመቻት አልኩ እሷ እንዴ ያዳለይሽም እንዴ ይሄንን ታብራራ ብዬ እኮ ነው እንደነበር። ኧረ ሄደች ሌላ ቦታ ላይ እንዴ እብራሂም ጫና እንዳይበዛባት እስኪ ይሄን ታብራራ ድል እንስጣት ቢያንስ ነው። እሺ እንግዲህ ቤተሰብ አበቦቹ ረግፈው እንዳያልቁ ብዬ ነው ኡስታዝ። እሺ የቤተሰብ ነው። ቀጥይ ሜሪሻ ጊዜ ለምሳሌ በአንደኛ ጢሞቴዎስ 2:5 መሰረት እንደ አምላክ ሆኖ እያለ እንደ አንድ መካከለኛ አለ እግዚአብሔር እና በሰው እርሱም ኢየሱስ ክርስቶስ ነው እያለ ይናገራል። ዝቅተኝነቱን ለማሳየት ሳይሆን ሚናውን መጫወቱን መካከለኛ ሆኖ ለማሳየት ነው። ለዚህ ነው ባህሪንና ሚናን መለየት አለብን ብዬ ከቅድም ጀምሮ ያወራሁትኝ። ምንድነው መካከል መሆኑ የሁለት ተፈጥሮ ምልክት ነው ማለት ምንድነው? አንድ አምላክ አለ ከአብ ጋር እኩል የሆነ እንደ ሰው ደግሞ ከኛ ጋር እኩል ነው አይደል እንዴ? በሁሉ ነገር እንደኛ ተፈትኖ ስለሚለን ማለት ነው። ምንድነው በዕብራውያን አይ ቲንክ 2 ቅድም ያነበብነው ላይ ስጋና ደም ካላቸው እርሱም እንዲሁ ተካፈለ ስለሚል፣ ስለዚህ ሁለት ተፈጥሮ ኢየሱስ ስላለው እንደ አምላክ እኩል ነው ከአምላክ ጋር፣ እንደ ሰው ደግሞ ከኛ ጋር እኩል ነው ማለት በሰውነቱ ማለት ነው። ይሄም የመካከለኝነቱ መሰረት ነው። ሌላ ልል የፈለኩት ነገር ስራው ምንድነው? መሰረቱ ላይ ሆኖ ምንድነው ስራው? ምንድነው ስልጣኑ? ምንድነው መካከለኝነት መሰረቱ ከሆነ እዛ ላይ ያለው ስልጣን ምንድነው? መፍረድ ነው? መማለድ ነው? ማስታረቅ ነው? ኢንተርሲድ ማድረግ። እስኪ ግልጽ አድርጊው። ቤሲክሊ የዕብራውያን ላይ ማማለድ ማለት ነው። በነገራችን ላይ አንደኛ ጢሞቴዎስ ፓልያ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God ይላል። አንድ አምላክ አለና ይላል። and one mediator between God and men በአንድ አምላክና በሰዎች መካከል አንድ መካከለኛ አለ። ዘማን ክራይስት ጂሰስ ነው የሚለው። መሀል ላይ ያለው መካከለኛው ሰው ነው ብሎ ነው ያስቀመጠው። ኦንቶሎጂካሊ አንድ አምላክ አለ፣ በአንድ አምላክና በሰዎች መካከል አንድ መካከለኛ አለ። ዋን ሜዲተር አለ ነው የሚለው። ኢየሱስ ከመምጣቱ በፊት ሜዲተር የነበረው ገላትያ 3:19 ላይ ሙሴ ነበር። ብሉይ ኪዳን ላይ ገላትያ 3:19 ላይ በመካከለኛ እጅ ተሰጠ። መካከለኛ ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው ይላል። በአንድ እግዚአብሔርና በሰዎች መካከል መሀል ላይ ሆኖ ሲያስተላልፍ የነበረ ሰው ነበረ ሙሴ። ልክ እንደ ሙሴ ያለ ነብይም ይሄ ኢየሱስ የናዝሬቱ ኢየሱስ የሚባለው መሀል ላይ ሆኖ መካከለኛ ነበር ማለት ነው። እሱ ነው የነበረው። እኛ ጥያቄያችን ዕብራውያን ምዕራፍ 8 ቁጥር 2 ላይ አምላኪ አምልኮ የሚለው ቃል ካህን ስለሆነ ነው አለች። ካህን ማለት እኮ ሲምብሊ ተካነ ከሚለው ቃል የመጣ ተሾመ ከሚለው ቃል የተሾመ ማለት ነው። ለምን ተሾሟል እኮ አይደለም ጥያቄው። ኢየሱስ አሁን በአብ ቀኝ ሆኖ አምላኪ ነው ነው ጥያቄው ራሱ ማለት ነው የነበረው። አይ ቲንክ ከዚህ በላይ እንትን ማለት መደጋገሙ አንደኛ ማደናቆር ነው የሚሆነው፣ እሷን ማለት ነው የሆነ ኮንፊውዝድ ማድረግ ነው የሚሆነው። እዚሁ ላይ ጥያቄ ጠይቅሻለሁ። ዕብራውያን 8:2 ላይ ባልን ታያታው ለጊዜው ከኔ ጋር ነው የምታወሪው። 10 ሰከንድ ሃይ ፕሪስት ኦር ኢየሱስ ክርስቶስ ካህን ነው ስንል ለምንድን ነው ካህንነቱ ያስፈልጋል? ያውቃል ማንም ኤሌመንተሪ ነው ካህን የሚባለው ነገር ምን እንደሆነ እዚህ ያውቃል ብዙ ሰው። እኛ ራሳችን አስተምረናል። ስለዚህ ወደ ነገር አትይጂ። ካህን መሆን አስፈልገው ነው? አይ እሱ አይደለም ነጥቡ። ወደዚህ ተመለሽ እንትን ማለት ነው። ሶሻል ትሪኒቲ ትቀበያለሽ? በፕሮቴስታንትን ሶሻል ትሪኒቲ ትቀበያለሽ? ሜሪ ሶሻል ትሪኒቲ ምንድነው? ሶሻል ትሪኒቲ ማለት አብና ወልድ በእውቀት በስሜት በፈቃድ ይለያያሉ የሚለው ትምህርት ሶሻል ትሪኒቲ ይባላል። ትቀበያለሽ እሱን? እንደዚህ ሰምቼ አላውቅም። እንደዚህም አይነት ነገር አለ። አብ የራሱ የሆነ እውቀት አለው፣ ወልድም የራሱ የሆነ እውቀት አለው። ማይንድ ኢሞሽን ይላላቸው የየራሳቸው የሚለው ትምህርት ሶሻል ትሪኒቲ ማለት። ፕሮቴስታንት ውስጥ ሶሻል ትሪኒቲ ተቀባይነት አለው። በተለይ ዶክተር ተስፋዬ ሮቤሌ መጽሐፋቸው ላይ ስለ ስላሴ ያስተማሩበት መጽሐፋቸው ላይ ሶሻል ትሪኒቲ እንደሚቀበሉ ይናገራል። ክላሲካል ፕሮቴስታንቶች እነ ማርቲን ሉተር አብ ወልድ መንፈስ ቅዱስ የየራሳቸው ፈቃድ የላቸውም፣ አንድ ኦንቶሎጂካል ዊል ነው ያላቸው እንጂ የሜታፊዚካል ዊል አላቸው ብለው ያምኑ። ሜታፊዚካል ዊል አለ ብለው ያምኑ። ፕሮቴስታንት ሜታፊዚካል ዊል አለ ብለው ያምናሉ። አብና ወልድ በፈቃድ ይለያያሉ፣ በስሜት ይለያያሉ፣ በእውቀት ይለያያሉ የሚለው ትምህርት ሶሻል ትሪኒቲ የሚባል ነገር አለ። ኦኬ ጥሩ፣ እሱን ታዩና እሺ፣ አዲስ ነገር ከሆነብሽ ወልድ ለአብ ይገዛል ወይስ አይገዛም?
በሮል ደረጃ በሰብሚሽን ደረጃ አዎ ይገዛል። ፈንክሽን እሺ፣ ማለት ነው። ፈንክሽናል ሰቦርዲኔሽን አለ በመካከላቸው ወይስ ኦንቶሎጂካል ሰቦርዲኔሽን ያለው በአብና በወልድ መካከል? ለምሳሌ አንድ ንጉስ የሆነ ንጉስ ለልጁ ስልጣንን ሊሰጠው ይችላል። ምን እንዲያረግ ሁለቱም ኦንቶሎጂካል ትክክል ፈንክሽናል የሚሆነው ሁሉ በቃ ሩቅ አትሄጂ። ኤሌመንተሪ ነገር ነው። ባልና ሚስቶች መካከል አሁን ባልና ሚስት ለባሏ ትገዛ ሲባል ባልና ሚስት ኦንቶሎጂካል ሰቦርዲኔሽን አይደለም በመካከላቸው ያለው። ልክ ነሽ። ፈንክሽናል ሰቦርዲኔሽን ነው ያለው። ለምን ባልም ሰው ነው ሚስትም ሰው ናት። በመካከላቸው ያለው መገዛዛት ምን ይባላል? ፈንክሽናል ሰቦርዲኔሽን ይላል። ወልድና አብ በመካከላቸው ያለው መገዛዛት ወልድ ለአብ የሚገዛውና አብ ወልድን የሚገዛው ፈንክሽናል ሰቦርዲኔሽን ነው ወይስ ኦንቶሎጂካል ሰቦርዲኔሽን ነው ያለው? ኦንቶሎጂካል የሚሉት ነገር ምን ማለት እንደሆነ አላውቅም በአማርኛ። ኦንቶሎጂካል ሰቦርዲኔሽን ማለት አሁን ለምሳሌ ኦንቶሎጂካል ሰቦርዲኔሽን አሁን እኛ ለምሳሌ ዘፍጥረት 1:28 ላይ ፈጣሪ ሲናገር ምንድን ነው የሚለው? እንስሳትን አዋፋትን ሁሉንም ግዟቸው ይላል አይደለ? ይላል አይደለ? ግዟቸው ይሌለ እሺ ቀጥል። እሺ እኛ የምንገዛቸው ኦንቶሎጂካል ነው ወይስ ፈንክሽናል ነው እየገዛናቸው ያለው? ኦንቶሎጂካል ማለት የባህሪ ጉዳይ ነው ወይ የምንገዛቸው? የባህሪ መገዛዛት ነው በመካከላችን ያለው ወይስ ደግሞ የግብር መገዛዛት ነው ያለው በመካከላችን? በእኛና በእንስሳ መካከል በእኛና በእንስሳ መካከል በጣም ከባድ ጥያቄ ነው ይሄ። በእኛና በእንስሳ መካከል በእኛና በእንስሳ ላይ የምንገዛቸው ወይስ ደግሞ በሮል ነው? በሮል ነው እየገዛናቸው ያለው። ፈንክሽናል ሰቦርዲኔሽን ነው ያለው ወይስ ኦንቶሎጂካል ነው ያለው? አሁን ለምሳሌ እኔ ሚስቴን ብገዛት ተገምተው ሁለተኛው ሊሆን ይችላል። ሁለተኛው ነው ኦንቶሎጂካል የባህሪ አንድ ስላልሆነ ማለት ነው። አዎ እሱ ማለት ነው። ኦንቶሎጂካል ሰቦርዲኔሽን እና ኦንቶሎጂካል ሰቦርዲኔሽን ማለት ያ ነው ልዩነቱ። አሁን የጥያቄ የምጠይቅሽ ወልድ ለአብ የሚገዛው ፈንክሽናል ሰቦርዲኔሽን ነው ወይስ ኦንቶሎጂካል ሰቦርዲኔሽን ነው? ፋንክሽናል ነው። ጥሩ ኦንቶሎጂካሊ አብና ወልድ ነው። ለምሳሌ ኢየሱስ የፍጹም ሰው ነው አይደለ? ፍጹም ሰው ነው 100% ላይክ ማለት አምላክነቱስ ነው? አይ ፍጹም አምላክ አይደለም እኮ አይደለም። ፍጹም ሰው ነው ወይ ነው ጥያቄ። ፍጹም አምላክ መሆኑ አንቺ ትጨምሪበታለች፣ ችግር የለውም። ማንቺ ቴዎሎጂ ፍጹም አምላክ ፍጹም ሰው ነው ወይም ደግሞ ወርድ ፒክ እና ድራፕ እንዳይደረግብን እኛ የምንለው አምላክ የሆነው ወልድ ሙሉ ለሙሉ ስጋ ለበሰ ብለን እናምናለን። አምላክ እኮ ሰውም ነው አይደለ? ሰውም ነው ማለት ሰውም አይደለም እንዴ? አይ ለሚስ አንደርስታንድ እንዳይደረግ እኮ ሰው ነው። ሰውነት የለውም ወይ ነው የምልሽ? አለው በቃ ግን አምላክ እኮ በሰውነቱ ሲገዛ ኢየሱስ ሲገዛ የሚገዛው በሰውነቱ ነው ወይስ በአምላክነቱ ነው ለአብ የሚገዛው? በእናንተ ትምህርት በሰውነቱ ነው ወይስ በአምላክ? ኦኬ በአምላክነቱ በምድር ላይ ሳለ በአምላክነቱማ ከተገዛ ኦንቶሎጂካሊ ነው የሚሆነው። ወደ ኦንቶሎጂካል ልትሄጂ ነው። የአሪው ትምህርት ነው የሚሆነው። ወደ ነቢያት ትምህርት ልትሄጂ ነው። አምላክን የሚገዛው ከሆነ እንደዛ ከሆነ ማለት ነው ቅድመ ዓለምም ነበረ ወደሚለው ትምህርት ልትሄጂ ነው። የአሪው 3:25 ወደ ኒቂያ ጉባኤ ልትሄጂ ነው። ስለዚህ በሰውነቱ ነው የሚገዛው አይደል? አብን የሚገዛው ወልድ በሰውነቱ ነው። አብን የሚገዛው ሰውነቱ ከአብ ጋር ኦንቶሎጂካሊ አንድ ነው። ኮርስ አይደለም፣ አምላክነት አይደለም። ስለዚህ ሰውነቱ ለአብ የሚገዛው ኦንቶሎጂካል ነው ወይስ ፈንክሽናል ነው? እየተገዛ ያለው ሰውነቱ ለአብ የሚገዛው ፈንክሽናል ሚና ነው። ኖ ፈንክሽናልማ አይሆንም። ሰውነቱና አብና ወልድ በኦንቶሎጂካሊ ይለያያሉ። አልገባኝም። የምንለው ምን መሰል አንድ እግዚአብሔር ነው። ፈንክሽናል ማለት ግብር። ይኸውልሽ ላስረዳሽ። ያልገባሽን ነገር ካለ ማብራሪያ ከመስጠትሽ በፊት የማይገባሽን ነገር እኔን ጠይቂኝ። ግብር ማለት የባህሪ ጉዳይ ሳይሆን የሮል ጉዳይ ነው። አንቺ እንደምታየው ባልና ሚስቶች ባል ሚስቱን ይገዛል፣ ሚስት ለባል ትገዛለች። ይሄ ምን ይባላል? ፈንክሽናል ሰቦርዲኔሽን ይባላል። ምን ማለት ነው? የግብር መገዛዛት ይባላል ማለት ነው። የባህሪ መገዛዛት ሲባል ቅድም ኤግዛምፕል ሰጥቻለሁ። ኦሪት ዘፍጥረት ምዕራፍ 1:29 ላይ በሰጠሁሽ ጥቅስ መሰረት ሰው እንስሳን ሲገዛ፣ እንስሳ ለሰው ሲገዛ ያ ያለው ኦንቶሎጂካል ፈንክሽን ኦንቶሎጂካል ሰቦርዲኔሽን ነው ያለው፣ የባህሪ መገዛዛት ነው ያለው። ጥያቄ የምጠይቅሽ ወልድ ለአብ የሚገዛው የባህሪ መገዛዛት ነው ወይስ ደግሞ የግብር መገዛዛት ነው? በአማርኛ ላድርግልሽና ፈንክሽናል ሰቦርዲኔሽን ነው ወይስ ኦንቶሎጂካል ሰቦርዲኔሽን ነው ስልሽ የባህሪ ነው የሚገዛው ወይስ የግብር ነው የሚገዛው? ወልድ ለአብ የሚገዛው ብዬ ስልሽ አንቺ የባህሪ ነው አልሽ። በባህሪ አንድ ናቸው ወይ? በባህሪ አንድ ካልሆኑ ወልድ ለአብ የሚገዛው የባህሪ መገዛት ነው ማለት ነው። አየሽ? ካልገባሽ ደግምልሻለሁ ሀሳቡ።
እኛ የምንለው በሰውነቱ ስጋ ሆኖ ስለመጣ ይገዛል። ተመልከች፣ ሰውነቱ ከአብ ጋር በባህሪ አንድ ነው ወይ ነው ጥያቄው። እንዴት እንደዛ ሊሆን ይችላል? ስለዚህ የባህሪ ልዩነት ካላቸው የባህሪ መገዛዛት አለ በአብና በወልድ መካከል ማለት ነው። ወልድ በሰውነቱ ለአብ ሲገዛ የባህሪ ነው መገዛዛት። የባህሪ መገዛዛት ካለው ደግሞ ወደ አምልኮ ይሄዳል ቁርጥ ብሎ ማለት ነው። ምክንያቱም ለአምላክ ሰዎች የሚገዙት መገዛት አምልኮ ነው። ለአምላክ ሆነ ለአንዱ አምላክ ሰዎች እየተገዙ ያሉት መገዛት ፈንክሽናል ሊሆን አይችልም። ለምን እኩያ አይደሉማ። እኔና አንቺ ብንገዛዛ አንቺ እኔ ብገዢኝ በመስሪያ ቤት ውስጥ አለቃ ሆነሽ ሮል ኖሮሽ ብትገዢኝ እኔና አንቺም ሰው ነኝ እኔም ሰው ነኝ። ያለያየን ነገር ምንድነው? ሮላችን ነው፣ ፈንክሽን ነው ያለያየን፣ ግብራችን ነው ያለያየን። የባህሪ ልዩነት የለንም። ስለዚህ ምን አይሆንም፣ አምልኮ ሊሆን አይችልም። እኔ ለአንቺ የምገዛው አንቺ ለእኔ የምትገዢው ነገር። ሰው ግን በአጠቃላይ በጥቅሉ ለአንድ አምላክ የሚገዛው መገዛት አምልኮ ነው፣ ሰቦርኔት ሲያደርግ ማለት ነው። ኢየሱስ ሲገዛ የነበረው በሰውነቱ ከሆነ ሰውነቱ ፍጡር ከሆነ ሰውነቱ ከአብ ጋር በባህሪ አንድ ካልሆነ ኢየሱስ በሰውነቱ አብን ያመልክ ነበር፣ ምድር ላይም እያለ አሁንም እያለ ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ደግሞ በዛን ጊዜ እርሱ ራሱ ሁሉን ላስገዛለት ምን ይላል? ይገዛላል፣ ሰሚት ያደርጋል ማለት ነው። ሰቦርኔሽን አለ ማለት ነው። ሰቦርዲኔት ያደርጋል ኢየሱስ ወደፊትም። ስለዚህ አሁን ወልድ አብን ያመልከዋል ማለት ነው። እሺ ፈንክሽናል ሰቦርኔሽን ነው አንቺ የምትቀበዩ እንበል። የግብር መገዛዛት ነው እንጂ የባህሪ መገዛዛት የለባቸውም አልሽ። ኢኮኖሚክ ትሪኒቲ ላይ ነው ያለው ሰቦርኔሽን ወይስ ኦንቶሎጂካል ትሪኒቲ ላይ ነው ያለው ሰቦርኔሽን? የትኛው ላይ ነው ያለው? ራሱ ምጣናዊ ስላሴ ላይ ነው ወይስ ማህበራዊ ስላሴ ላይ ነው መገዛዛት ያለው? የት ጋር ነው ያለው? እኛ መጀመሪያ እንዴት እንደምንረዳው ይሄ ሰብሚሽን ሲባል ኦር ደግሞ ራስን ማስገዛት ሲባል ኢየሱስ ለአብ አስገዛ ስንል ምን ማለታችን እንደሆነ ከመጽሐፍ ቅዱስ መናገር አለብኝ። ወልድ ለአብ የሚገዛው በምኑ ነው? መጀመሪያ በስጋው አልኩ፣ በስጋው ይገዛል። ምክንያቱም ፊልጵስዩስ ችግር የለው። በስጋው የሚገዛው ፈንክሽናል ነው ወይስ ኦንቶሎጂካል ነው ብዬ እኮ ነው የጠየኩሽ የነበረው። በባህሪ ጉዳይ ነው። በየትኛው ነው አንቺ ያልሽው? በየትኛው ነው ለአንቺ የሚሆነው? አዎ እኮ ልመልስልን። ስለዚህ በስጋ እንደዛ ይገዛል ይላል። በሉቃስ ወንጌልም ሲናገር የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን እያለ በምድር ላይ እንዲህ ተመላልሷል። እንግዲህ መለኮታዊ ተፈጥሮ ይገዛል ወይ ነው? አይደለም። በመለኮታዊ ማንነቱ ከአብ ያነሰ አይደለም። ስለዚህ በመለኮቱ መገዛት አይችልም ማለት ምን ማለት ነው? ለምሳሌ በዕብራውያን አንድ ሰቦርኔሽን አይሆንሽ። አሁን እኮ ኤሌመንተሪ ነገር ነው ሜሮ የምትናገሪው። ጥቅስ አያስፈልገውም። በሀሳብ ደረጃ በሀሳብ ሳንግባባ ስንቀር ነው ጥቅስ የሚያስፈልገው። ሜሪ ሻዬ አንቺ ኤነርጂሽን ሉዝ እንዳታደርጊ። እኔ ቁጥሬ ማዳመጥ እችላለሁ። ሚት አድርጌ ማዳመጥ እችላለሁ። ራሱ ኖርማሊ የጥቅስ ጋጋታ ምንም አያደርግም። ሀሳብ ላይ ነው የምናወራው። ሀሳቡ ላይ ሳንስማማ ሲቀር ጥቅስ አምጣ ማስረጃ ስትይኝ ወይም ደግሞ ስልሽ ነው ወደ ጥቅስ የምትሄጂው። ጊዜሽን እንዳታቃጢ፣ ጉልበትሽንም ጊዜሽንም እንዳታቃጢ ስለምፈልግ ነው። ነጥቤ ነው ያለው ሰቦርኔሽንን ትቀበያለሽ። መገዛዛት የሚባል ነገር አለ በአብና በወልድ መካከል። በአብና በወልድ መካከል ያለው መገዛዛት ፈንክሽናል አይደለም፣ ኦንቶሎጂካል ነው ብዬ ነው እኔም ቤሪያም የሆዋ ምስክሮችም ሁላችንም የምናምነው ኦንቶሎጂካሊ። ምክንያቱም ኦንቶሎጂካሊ ሰውና አምላክ ኦንቶሎጂካሊ ይለያያሉ። ስለዚህ ኢየሱስ በሰውነቱ ከሆነ የሚገዛው ሰውነቱ ለአብ የሚገዛው መገዛት ኦንቶሎጂካል ነው፣ ፈንክሽናል አይደለም። በእናንተ ትምህርት ግን ፈንክሽናል ነው መገዛዛት አለ ካልሽ ኢኮኖሚ ትሪኒቲ ላይ ነው መገዛዛት ያለው ወይስ ደግሞ የኦንቶሎጂካል ትሪኒቲ ላይ ነው ያለው? በነገራችን ላይ ኦንቶሎጂካል ትሪኒቲ እና ምንድነው ኢኮኖሚ ትሪኒቲ ካልገባሽ ላብራራው ህዝቡም ስለማያውቅ አንድ ሰከንድ ደስ ይለኛል። የምታውቂው ከሆነ ንገሪኝ። ኦንቶሎጂካል ትሪኒቲ ማለት የሞድ ኦፍ እንትን ማለት ነው፣ ኤግዚስታንስ ማለት ነው። አወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጽ የሚባለው ትምህርት ምን ይባላል? ኦንቶሎጂካል ትሪኒቲ ይባላል። አብ ወልድ መንፈስ ቅዱስ በግብር ይለያያሉ። በምን ግብር? ኢንዋርድ ፈንክሽን በሚባለው በውስጣዊ ግብር ይለያያሉ። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው የሚለው ትምህርት ኦንቶሎጂካል ትሪኒቲ ይባላል። ኢኮኖሚክ ትሪኒቲ ማለት ደግሞ ውጫዊ ግብር ማለት ነው። ትርጉሙ አውትዋርድ ፈንክሽን ማለት ነው። በውጫዊ ግብር አብም ወልድም መንፈስ ቅዱስም አንድ ናቸው የሚል ትምህርት ነው። አንድ ናቸው። በውጫዊ ግብር ምንም ነገር አይለያዩም ነው። አሁን የምጠይቀሽ ጥያቄ ወልድ ለአብ የሚገዛው በኢኮኖሚክ ትሪኒቲ ነው ወይስ በኦንቶሎጂካል ትሪኒቲ ነው? በየትኛው ነው እየተገዛ ያለው? ፈንክሽናል ሰቦርኔሽኑ ማለት ነው። ፈንክሽናል የግብር መገዛዛቱን ሲገዛ የትኛውን ግብር ነው የሚገዛዛው? ውስጣዊ ነው ውጫዊ ግብር ነው የሚገዛዛው? የትኛውን ነው? ከተረዳው በደንብ ውጫዊ ነው ምለው። ለምን መሰለ?
በውጫዊ ግብር አንድ ናቸው። አብም ወልድ መንፈስ ቅዱስ ኢኮኖሚክ ትሪኒቲ ላይ አንድ ናቸው። ይለያያሉ። እንዳልከው ትንሽ እንትን ይሄ የእንግሊዘኛው ቋንቋ ትንሽ እየተደባለቀ አማርኛ አድርጌልሻለሁ። ራሱ ማህበራዊ ስላሴ የሚባል አለ። እንደገና ደግሞ ባህራዊ ስላሴ የሚባል ነገር አለ። ምጣኔያዊ ስላሴ አለ። የውጫዊ ግብር ያልኩሽ አውትዋርድ ፈንክሽን የምልሽ ምጣኔያዊ ስላሴ ነው። በምጣኔያዊ ስላሴ ነው ወልድ ለአብ የሚገዛው። ፕሮቴስታንት ስሙልኝ፣ ሪከርድ አድርጉልኝ። በየትኛው ነው የሚገዛው? ተመልከቱ። ቆይ አንደኛ ነገር ያልከውን ነገር ልድገምልህ። እያልከኝ ያለኸው ኢየሱስ ክርስቶስ ሁለት ኔቸር እንዳለው እናምናለን። በአምላክነቱ አምላክ ነው። አምላክነቱ አይደለም ተገዛ የምንለው ፋንክሽናል ሰሚሽን የምንለው አዎን፣ በፋንክሽናል ሰሚሽን ነው። ምን ማለታችን ነው? በማዳን ስራ ላይ ያለውን ተግባራዊ ሚናን መገዛት እንለዋለን አይደል? እንዴ አብላከው ሲልከው ጥያቄ እሱ አይደለም። ፖይንቱ እሱ አይደለም እኮ ሜርሻ ወልድ መጥቶ ማዳን እሱን ተስማማው። አንቺ አሁን ይኸውልሽ በሰውነቱ ወልድ ለአብ የሚገዛው የግብር መገዛዛት ነው አልሽ። ተስማማው ነው ከሱ። እሱን ተስማምቼ ወደ ሁለተኛው ጥያቄ መጣው። የትኛውን ጥያቄ መጣው? ሁለት አይነት ግብር አለ። ውጫዊ ግብርና ውስጣዊ ግብር፣ ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን የሚባል ነገር አለ። ኢንዋርድ ፈንክሽን ኦንቶሎጂካል ትሪኒቲ ላይ ነው የሚሰራው። አውትዋርድ ፈንክሽን ደግሞ የሚባለው ደግሞ የኢኮኖሚክ ትሪኒቲ ላይ ነው የሚሰራው፣ ውጫዊ ላይ ነው የሚሰራው። አሁን አንቺ ወልድ ለአብ ሲገዛ በውስጣዊ ግብር ነው ወይስ በውጫዊ ግብር ነው እየተገዛ ያለው ነው ጥያቄው። አሁን እኮ የግብር ጉዳይ ነው መገዛዛት አልሽኝ፣ ተቀበልኩኝ። አንቺ አይ በኢኮኖሚክ ላይ ነው ካልሽ ደግሞ በኢኮኖሚክ ትሪኒቲ አብ ወልድ መንፈስ ቅዱስ አንድ ናቸው፣ አይለያዩ። አብ ወልድ መንፈስ ቅዱስ አንድ ናቸው የግብር ላይ፣ በውጫዊ ግብር ላይ። በውጫዊ ግብር አንደኛውን ከገዛው አንዱ አምላክ ውጭ ነው ያለው ማለት ነው። ብዙ ማለትም ሊሆኑ ነው ትምህርቱ ላይ። ስለዚህ አሁን እያዳመጥሽ ካልገባሽ ጉዳዩ ከነገና ግልጽ አደረግልሻለሁ እንጂ እዚህ የሚያዳምጥ ፕሮቴስታንት አለ። የፕሮቴስታንት ትምህርት ከስሩ ነው መንግለሽ የነርሽው ራሱ ማለት ነው። ተመልከቱ ፕሮቴስታንቶች አዳምጡ ማለት ነው። ሙስሊሞችን ሪከርድ አድርጉላቸው ለነሱ ማለት ነው። አሁን ቀጥይና ያልገባሽ ነገር ካለ ጥያቄው ላይ ፖይንቱ ላይ ያልገባሽ ነገር ካለ ፈንክሽን ምንድነው? አውትዋርድ ፈንክሽን ምንድነው? ኢንዋርድ ፈንክሽን ምንድነው? ውስጣዊ ግብር ምንድነው? ውጫዊ ግብር ምንድነው? የሚለውን የትሪኒቲን ትምህርት በደንብ በስነ ስርዓት ማታቂ ከሆነ አስረዳሻለሁ። ያልገባሽ ነገር ካለ ንገሪ። አንድ ጊዜ አትሊስት አንድ ደቂቃ ሰተኝ ማስረዳት አለብኝ። አሁን አውሪ ይኸው ሪሚት አድርጌያለሁ። ኢንዋርድ ፋንክሽን ከተረዳው አውትዋርድ ፋንክሽን የሚለው ምንድነው ሲባል ኢንዋርድ የምትለው በውስጣዊ በስራ ህይወት አይደለም የምታወራው ላይ ከዛ ደግሞ አውትዋርድ ፋንክሽን ሲሆን ደግሞ በውጫዊ ከዛ ወር ደግሞ በማዳን ስራ የምንለው ማለት ነው። በዛ መልክ ነው አሁን እየተናገርክ ያለው። እኛ የምንለው ኢየሱስ አብን የሚገዛው በአውትወርድ ፋንክሽን ውስጥ ነው እንጂ በኢንዋርድ ፋንክሽን ውስጥ አይደለም። ምን ለማለት ፈልገን ነው? ኢንዋርድ ፋንክሽን ምንን ያሳያል? አብ ወልድ መንፈስ ቅዱስ አንድ መለኮታዊ ተፈጥሮ አይደል? አንድ ፈቃድ፣ እኩል ክብር፣ በዚህ ደረጃ መገዛት መታዘዝ የለም። ኦኬ አንዱ ከሌላው ያነሰ ስላልሆነ ማለት ነው። ለምን ማስረጃዬ ደግሞ ቃል ስጋ ሆነ ዮሐንስ 1:1 እንደገና ደግሞ ዮሐንስ 10:30 ላይ ስትሄድ እኔና አብ አንድ ነን እያለ ኢየሱስ ይናገራል። እዚህ የተናገረው እኩልነትን ነው። ኦኬ ስለመገዛት አይደለም። በዚህ በኩል መገዛት አችልም። አውትወርድ ፋንክሽን የምንለው ደግሞ ውጫዊ ኦር ደግሞ የማዳን ስራ። በዚህ ስራ ላይ እግዚአብሔር ወደ ወልድ ፍጥረትን ይሰራል ማለት ነው። ኦር ደግሞ የተለያዩ ሚናዎችን ኢየሱስ ክርስቶስ ይጫወታል። ለሳይ አብ ይልከዋል፣ ወልድ ይላካል፣ መንፈስ ቅዱስ ደግሞ ምንድነው ተአምራትን ይሰራል። በውጫዊ ግብር አንድ ናቸው ብለሽ ታምኛለሽ? አብ ወልድ መንፈስ ቅዱስ በውጫዊ ግብር አንድ ናቸው ብለሽ ታምኛለሽ? አጭር አድርጌዋ ማለት እኔ አሁን ከነጥቤ ጋር ይመሳሰል። አንድ ደቂቃ ስጠኝ ስላልሽ አንድ ደቂቃ አይሄድም። አንድ ደቂቃ ስጪኝ ብለሽ ከአንድ ደቂቃ በላይ ነው ያወራሽው። አንድ ያዥልኝ። ሁለተኛ ነጥቡ ላይ አይደለሽም ያለሽው። ሶስተኛ ነገር ደግሞ ከገባሽ በውጫዊ ግብር ይለያያሉ። አብ ወልድ መንፈስ ቅዱስ ይለያያሉ በውጫዊ ግብር። እሱም ብቻ መልሽልኝ ባጭሩ። አውትዋርድ ፈንክሽን ላይ ይለያያሉ። ኢኮኖሚክ ትሪኒቲ ላይ አብ ወልድ መንፈስ ቅዱስ ይለያያሉ ወይስ አይለያዩም? ውጭ ድጋመልኝ እንትን ትቀያይረዋለህ ወርድህን። በኢኮኖሚክ ትሪኒቲ አብና ወልድ ይለያያሉ ወይስ አይለያዩ? ኢኮኖሚክ ትሪኒቲ አውትዋርድ ፈንክሽን ወይም ውጫዊ ግብር ወይም ደግሞ ምጣናዊ ስላሴ በሚባለው ወይም ደግሞ ውጫዊ ግብር በሚባለው አብና ወልድ ይለያያሉ ወይስ አንድ ናቸው? እሱን የጠየኩሽ።
ስለዚህ አውትዋርድ ፋንክሽን ዋን ሞር ታይም በአንተ መንገድ ዲፋይን አድርግልኝ። እኔ ዲፋይን አድርጌዋለሁ። አውትዋርድ ፋንክሽንን ነው አላደረግሽውም እኮ። አውትዋርድ ፈንክሽን አንድ ናቸው ወይስ አይደሉም? ይችን ብቻ ነው የጠየቁሽ። ናቸው ወይም አይደለም? የስ ኦር ኖ? ይችን ብቻ መልሽ እና ህዝብ ይስማ። ኦኬ አውትዋርድ ፋንክሽን የምንለው አስረድቻለሁ አይደል? ለሴ አብ ይልካል ወልድ ይላካል። እኔ አስረጅኛ አይደለም ያልኩሽ። በአንቺ አሁን ባስረዳሽኝ መሰረት በአውትዋርድ ፈንክሽን በውጫዊ ግብር አብና ወልድ ይለያያሉ ወይስ አንድ ናቸው? የስ ኦር ኖ? ወልድ ተላኪ ነው። አዎ። ስለዚህ በውጫዊ ግብር ይለያያሉ። ተመልከቱ ፕሮቴስታንቶች አዳምጡ። እሺ በውስጣዊ ግብር አብና ወልድ በውስጣዊ ግብር አብና ወልድ አስረዳኝ። ምንድን ኖ በውስጣዊ ግብር ቆይ በውስጣዊ ግብር እኔ እንትን አይደለም በደንብ ነው እንትን ውስጥ ቀለበት ውስጥ እየገባሽ ያለሽው። በውስጣዊ ግብር አብና ወልድ ይለያያሉ ወይስ አይለያዩ? በውስጣዊ ግብር በኢኮኖሚክ ትሪኒቲ ሳይሆን በኦንቶሎጂካል ትሪኒቲ በባህርያዊ ስላሴ በውስጣዊ ግብር ይለያያሉ ወይስ አይለያዩም? ኦኬ በአምላክነት አይለያዩም። በውስጣዊ ግብር ነው ያልኩሽ። በውስጣዊ ግብር ስለ አምላክነት አላልኩሽ። በውስጣዊ ግብር አንደኛ ነገር ወይ ትንሽ እንትን እያፈጠንከኝ ነውና በውስጣዊ ግብር ይለያያሉ ወይስ አይለያዩም ነው የጠየኩሽ። አይዞሽ በውስጣዊ ግብር ይለያያሉ ወይስ አይለያዩም? አብና ወልድ መንፈስ ቅዱስ ቅድም አድሬስ አድርጌው መጥቻለሁ አይደለ? ማለት እዛ ጋር አላረክሹም። አብና ወልድ በውስጣዊ ግብር በኦንቶሎጂካል ትሪኒቲ ይለያያሉ ወይስ አይለያዩም? ቅድም አይለያዩም አልኩኝ። ምክንያቱም እኔና አብ አንድ ነን። ኦኬ በውስጣዊ ግብር አይለያዩም። አዳምጡ። ሌላ ትምህርት በውስጣዊ ግብር ስትል አንተ ምን ማለት ነው የሚለውን ነገር ማወቅ አለብና ለምን ስለምን ትቸኩያለሽ ታዲያ ሜሪዬ? አውትዋርድ ፋንክሽን ስትል አልኩህ እኮ ምን ኢንዋርድ ፈንክሽን ማለት ነው። ሳይገባሽ ነው መልስ የምትሰጪው ማብራሪያ የምትሰጪው። ለዛ እኮ ነው እኮ አሁን እኮ ቀለበት ውስጥ እየገባሽ ያለሽው። አሁን በውስጣዊ ግብር እንደዛ ነው እኮ ሜሪሻ። አንደኛ በውጫዊ ግብር በፕሮቴስታንት ትምህርት ውስጥ አብ ወልድ መንፈስ ቅዱስ አንድ ናቸው። በውስጣዊ ግብር ነው የሚለያዩት። ራሱ አብ ወልድ መንፈስ ቅዱስ በውስጣዊ ግብር ይለያያሉ። ኦኬ በኢንዋርድ ፋንክሽን ተለያዩ ስትል ምን ለማለት ፈልገን? አብ ወልድ መንፈስ ቅዱስ አሁን አስረዳ። አብ ግብሩ መውለድ፣ ወልድ ግብሩ መወለድ፣ መንፈስ ቅዱስ ግብሩ መስረጽ የሚባል ትምህርት አልሰማሽም? እኔ ስለ ታዲያ ውስጣዊ ግብር እኮ ነው ሳወራ በስልጣን በእውቀት ቅድም ኢንዋርድ ፈንክሽን ይኸውልሽ፣ ኢንዋርድ ፈንክሽን ስልሽ ውስጣዊ ግብር በውስጣዊ ግብር አንድ ናቸው ወይ ስልሽ አዎ አልሽኝ። በውስጣዊ ግብር አንድ ናቸው ወይስ አይደሉም? አሁን ደግሞ ከእውቀት ደረጃ ከኤግዚስተንስ ደረጃ ከምንነት ደረጃ አንድ ናቸው። ምክንያት አብ ወልድ ነው። በውስጣዊ ግብር አብና ወልድ አንድ ናቸው ወይስ አይደሉም? አሁንም ጥያቄውን እየደገምኩልሽ ነው ያለሁት። አብራርቼ ይልሻል። ጥሩ ችግር የለውም። እኔ ፓኒክም አላረግም። ፖይንቱ ምንድን ነው? ኢንዋርድ ፋንክሽንና አውትዋርድ ፋንክሽንን ቤሲክሊ ማወቅ አለብን ትርጉሙን። አውትዋርድ ፋንክሽን ስንል እያልን ያለነው የማዳንን ስራ ሰው ሆኖ የመምጣትን ስራ አንቺ አይደለም እንደዛ የምትወስኚው። እሱ አንደኛ ሰምተሻቸው ሜሪሻ ሰምተሽ ማታውቂውን ነገር ስትሰሚ አንቺ ማብራሪያ አትስጪ። ቴዎሎጂው ራሱ ነው ማብራሪያ መስጠት ያለበት። የፕሮቴስታንት ቴዎሎጂ ነው መስጠት ያለበት። አውትዋርድ ፈንክሽን የሚባለው ነገር ወይም ደግሞ ኢኮኖሚክ ትሪኒቲ ወይም በአማርኛ ምጣኔ ስላሴ በሚባሉት ስላሴ ውስጥ አብ ወልድ መንፈስ ቅዱስ አንድ ናቸው። በግብር በውጫዊ ግብር ማለት ነው። በውስጣዊ ግብር ደግሞ አብ ወልድ መንፈስ ቅዱስ አንድ አይደሉም፣ ሶስት ናቸው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ማለት ነው። የአብ ግብሩ መውለድ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ መስረጽ የሚል ትምህርት ነው ያለው። አሁን እኔ ስጠይቅሽ ግብር እያወራ ነው። እኔ ስለ ግብር እያወራው ግን አልነበረም። አይተህ ከሆነ ግብር ላይ አልነበረም። ኢንዋርድ ፋንክሽን አውትዋርድ ፋንክሽን ስል ስፔሲፊክሊ ግብር በእንግሊዝኛ እስቲ ግብር በእንግሊዝኛ አድርጊልኝ። ግብር በእንግሊዝኛ አድርጊልኝ እና በእንግሊዝኛ አድርጊልኝ። ምን ማለት ነው ግብር በእንግሊዝኛ ምን ይባላል? ምን ይባላል ንገሪኝ። አይ አንቺ ግብር የሚለው በእንግሊዝኛ ንገሪኝ። በቴዎሎጂ ደረጃ ያለው ንገሪኝ እስቲ ግብር በእንግሊዝኛ። እሺ አንድ ጊዜ ኢንዋርድ ፋንክሽን ብለን ስንመጣ ነው የጠየኩሽ። ግብር በእንግሊዝኛ ምንድን ነው የጠየኩሽ። ሌላ ቦታ አትሄጂ። ግብር በእንግሊዝኛ ላይ ምንድን ነው እስቲ ንገሪኝ። ግብር የሚለው ቃል ቴዎሎጂካሊ በእንግሊዝኛ አድርገሽ ንገሪ። እንትን እያልከኝ ነው ማለት በጣም ብዙ ንገሪኝ እኮ ነው የምልሽ። አእምሮዬን ክራውድ እንዳይሆንብኝ መጀመሪያ ምንድን ነው ቀለል ያደረገው ሊዳከሽ። አይ አንተ ያወራው ሌላ ነገር ነው አልሽኝ። እኔ እንደውም በእንግሊዝኛም በአማርኛም እያደረኩኝ እንዲገባሽ እያደረኩሽ እንዲያገራልሽ እያልኩኝ ኢንዋርድ ፈንክሽንን ብዬ ስልሽ ውስጣዊ ግብር፣ አውትዋርድ ፈንክሽን ስልሽ ደግሞ ውጫዊ ግብር፣ ኢኮኖሚክ ትሪኒቲ ስል ደግሞ ምጣኔያዊ ስላሴ፣
ኦንቶሎጂካል ትሪኒቲ ስል ደግሞ ባህርያዊ ስላሴ፣ ሶሻል ትሪኒቲ ደግሞ ማህበራዊ ስላሴ እያልኩሽ እንትን ነው የተያዘሽ። ሞናርኪ ኦፍ ዘ ትሪኒቲ ትቀበያለሽ? እኔ ሞናርኪ ኦፍ ዘ ትሪኒቲ ሞናርኪያን ትሪኒቲ ሃይራርኪ ትሪኒቲ ብዙ አይነት ትሪኒቲዎች አሉ። ስለዚህ አሁን ይኸውልሽ ይሄ ነው ያለው። አሁን ብነግርሽም አሁን ማብራሪያ ነው የምትሰጪው የማታውቂያቸውን ነገሮች። ለማንኛውም እስቲ ለብሔርያ ዕድል ልስጠውና አይ ቲንክ ይበቃሻል ይመስለኛል። እስቲ ለእንትን ኦፓል አለሽ? ከዛ በፊት መልእክት አለ በውስጥ የመጣ መልእክት አለ። ምን ልታዘዝ? ኖ አይ እንትን ቅድም አንቺ ነሽ እንትን ያልሽው አስመላሽኝ ኦፓልዬ ሻይ ቡና ትይኛለሽ እንጂ ያንላቀቅ አይ እክሳለሁ። አበቦቹ እንዳይረግፉ ነው ያው ታፈንን ተበደልን የሚል ተልካሻ ምክንያት ቤቱ የፍትህ ቤት ነው። የፍትህ ቤት ነው እንትን በላትና አይ ቲንክ ይሁን። እሺ ቤሪያ ቀጥል። ቤሪያ ምንድነው? ሜሮን እንደዛ ብለሽማ መውጣት አልነበረብሽም። ቆያ ትንሽ እንዴ ተደጋግፈን ነው እንጂ መሄድ ያለብን። ቤሪያ አለ አሎ ቀጥል። በጥያቄ ነው እንትኑ ቤሪያ እንትኑ ገብተዋል አይደለ? ያለው ነገር በጣም አጣብቅኝ ውስጥ ነው ያሉት ራሳቸው። ይገዛል ካሉ አንደኛ በቮለንተሪም ይሁን በምንም ይሁን ይገዛል ካሉ በሰውነቱ ነው ወይ ብለህ ትጠይቃቸዋለህ። አዎ ሰው በሰውነቱ የሚገዛው ፈንክሽናል ነው ወይስ ኦንቶሎጂካል ነው? በባህሪ ነው እየተገዛው ያለው ወይስ ደግሞ በግብር ነው እየተገዛ ያለው ነው? እነሱ በግብር ነው የሚሉት። በግብር ከሆነ ባልና ሚስት እንደሚገዛዙት ማለት ነው። ባልም ሰው ነው፣ ሚስትም ሰው ናት። ስለዚህ የግብር መገዛዛት ነው በመካከላቸው ያለው። ምንም ከአምልኮ ጋር የሚያያዘው ነገር የለም። በአብና በወልድ መካከል ግን እንደዛ አይደለም ያለው። በሰውነቱ ከሆነ የሚገዛው ሰውነቱ ከአብ ጋር የባህሪ እንትን የለውም። በባህሪ አንድ አይደሉም። አብ አምላክ ነው፣ ሰውነት የሚባል ነገር የለውም። ወልድ ግን ሰውነት አለው። ስለዚህ ሰውነቱ ለአብ እየተገዛ ያለው የባህሪ ከሆነ ደግሞ እያመለከው ነው ያለው ማለት ነው። አንደኛ ነገር ማለት ነው። እንደገና ደግሞ ፈንክሽናል ሰቦርዲኔሽን ወይም ደግሞ የግብር መገዛዛት ሲሉ ወልድ አብን የግብር እየተገዛ ያለው በውጫዊ ግብር ነው ወይስ በውስጣዊ ግብር ነው? አሁንም አጣብቅኝ ውስጥ ነው። በውጫዊ ግብር ካሉ እምቅድመ ዓለምም ጀምሮ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጽ የሚባል ነገር ነው ያለው። በዛ መካከል በውስጣዊ ግብር ውስጥ መገዛዛት ካለ አደጋ አለው። የአርዮስ ትምህርት ነው ቀጥታ የሚሄደው ማለት ነው። በውጫዊ ግብር እንዳይሉ ደግሞ በውጫዊ ግብር አብ ወልድ መንፈስ ቅዱስ አንድ ናቸው ብሎ ነው የሚያምኑት። አቡልናሪዮስ የሚባለው የተወገዘው እኮ በውጫዊ ግብር አብና ወልድ ይለያያሉ ስላለን ነው። በ381 ከመቅደኒዎስ ጋር አብሮ የተወገዘው አቡልናሪዮስ የሚባለው የተወገዘው አብና ወልድ በውጫዊ ግብር ይለያያሉና ኢየሱስ ወልድ የሚባለው ነገር በሰውነት ውስጥ ነፍስ የለውም፣ በነፍሱ ፋንታ መለኮት መጥቶ ተተክቷል ብሎ ስላስተማረ ነው የተወገዘው 381 ላይ የኮንስታንቲኒያ ጉባኤ ማለት ነው። በሁሉም መንገድ ስትሄድ አጣብቀኝ ውስጥ ነው ያሉት እነሱ፣ መሄጃም መንገድ የላቸውም። ስለዚህ ምንም ነገር የፈለገ ነገር ኢየሱስ ጨምር ላክልበትና ቅድም አንድ ጥያቄ ስጠይቅ ያው ትመረምራለች ትፈትሻለች በሚል ነው። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ያለው ጥያቄ አሁን ለጠየካት ነገር ብዙ ምላሽ የሚሰጣት ክፍል ነበረ። እዛ ክፍል ላይ እንደዚህ ይላል። አሁን ከጠየቀው አንጻር አንቶሎጂካል ነው ፋንክሽናል ነው የሚለው በእነሱ በስላሴ ትምህርት አብ ልጄ ብሎ ኢየሱስን የሚጠራው በመለኮትነቱ ነው። አብ ወላዲ ወልድ ተወላዲ የሚባለው ማለት ነው። ታዲያ መዝሙረ ዳዊት ምዕራፍ 2 ላይ ወሂድ እንደዚህ ብሎ ያወራል። በዕብራውያን መጽሐፍ ምዕራፍ 1 እና የሐዋርያት ሥራ ምዕራፍ 13 ላይ የአዲስ ኪዳን ትንቢት ነው ብለው በምናምነው ማለት ነው። አንተ ልጄ ነህ እኔ ዛሬ ወለድኩህ ይልና ለምነኝ ይለዋል። ልጄ ብሎ የሚጠራውን አካልን ነው ለምነኝ የሚለው። አሁን አብ ደግሞ ልጄ ብሎ የሚጠራው በመለኮትነቱ ነው። ወይንም አሁን ሲጠመቅ የምወደው ልጄ አለ ብሎ፣ ስለዚህ ልጄ ብሎ እየጠራ ያለው በመለኮትነቱ ስለሆነ የስላሴ አካላትን ያሳያል የሚል ማስረጃ ነው የሚያቀርቡት። ታዲያ ልጄ ብሎ በጠራበት ባህሪው ወይንም ማንነቱ ለምነኝ ካለው ምንድነው? በስላሴ አካላት መካከል አባትና ልጅ ተብሎ በተጠሩት መካከል መገዛዛት አለ ማለት ነው። ወይንም ወልድ አብን እንዲለምነው በባህሪው በመለኮትነት እንደሱ በሚለው ማንነት እንዲለምነው ይፈልጋል የሚለውን ነገር ያስቀምጣል። ያንስ እንዴት ታየዋለህ? እንኳን ለምኖ እንትን የሚለው ነገር ማለት ነው። ለምኖ የሚያገኘው ነገር ማለት ነው። ለምነኝ አሕዛብን ለርስት
የምድር ዳርቻን ለግዛት እሰጥሃለሁ አለ። ስለዚህ አሕዛብን ለርስቱና የምድር ዳርቻን ለግዛቱ የተቀበለው በአጠቃላይ ለምኖ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደዛ አይደለም ይላል። እኔ አብን እለምናለሁ ነው የሚለው። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋልና አለ። ተለምኖ ነው የሚያገኘው ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ላይ እንደዛ ነው ራሱ የምለምንላ እንደምትሰጠኝ አውቃለሁ ነው የሚለው ራሱ ማለት ነው። አምላክ የምትለምነውን ሁሉ አለች ማርታ ይሰጣሃል እያለችው ነው ያለው። ሮሜ 8:34 ላይም ስለኛ የሚለምነው ነው የሚለው። ኢንቱካኖ ማለት መሰረታዊ ትርጉሙ መለመን ማለት ነው። ኢንተርሴሽን የሚለው ቃል ብዙ ማስረጃዎች ማቅረብ ይቻላል እነዚህ አይነት ነገሮች ማለት ነው። የገረመኝ ግን ራዕየ ዮሐንስ ምዕራፍ 1 ቁጥር 1 እና ራዕየ ዮሐንስ ምዕራፍ 5 ቁጥር 7 ላይ ያለው ነገር ነው። ሰማይ ላይ ሆኖ ኢየሱስ የሚሰጠው ነገር ራዕየ ዮሐንስ 1:1 ላይ ሬቨሌሽኑ አፖካሊፕስ ሲሰጠው እናያለን። ራዕይ 5 ላይ ደግሞ ምን ሲሰጠው እናያለን። ራሱ 7 ማኅተም መጽሐፍ ያለው ሲወስድ ሲቀበል እናያለን። ሙሉ አምላክ የሆነ አካል ከሌላ አካል ለምንድን ነው የሚወስደው ነው እኛ ጥያቄያችን። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩም አለ። ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ለምን ይሰጠዋል? ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምንድን ነው የሚጠብቀው? እኔና አንተ ቤሪያ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተምረን ልክ ተመርቀን ስንወጣ እኔም የራሴ ስራ ነው የሚይዘው፣ አንተም የራሴ ስራ ነው የምትይዘው። ለምን? አንተ የተማርከው ትምህርት እና እኔ የተማርኩት ትምህርት አንድ አይነት ከሆነ ማለት ነው። ነገር ግን ከትምህርት ከተመረኩም በኋላ መጥቼ እኔ የቤሪያ መልእክተኛ ነኝ። ምን ተልካል ሲባል ፊዚክስ ልኮኛል። ለምን? እንዴ ፊዚክስ እውቀቱ እኔ ጋርም አለ ቤሪያም ጋርም አለ። ለምንድን ነው መልእክተኛ የሚሆነው? ራሱ ለምንድን ነው መልእክተኛ የሚሆነው? የእሱ መልእክተኛ መልእክቱ እሱ ጋር ስለሌለ ነው። ተመልከት። ሁለተኛ ነገር ደግሞ ምንድነው? ከራሴ አልናገርም አለ። ሙሉ እውቀቱ እሱ ጋር ካለ ለምንድን ነው ከራሱ የማይናገረው? ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአብ የሰማሁትን አስታውቂያቸዋለሁ አለ። እውቀቱም ከአብ ነው የሰማኸው? አዎ። ስለዚህ የራሱ ነገር አይደለም ማለት ነው። ታዲያ ሲሰማ የነበረው ምንድን ነው ብለን ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደዛ ቁጥር 26 ላይ እንደዛ ነው የሚለው ራሱ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ቁጥር 25 ላይ ማለት ነው። ቁጥር 26 ላይ ማለት ነው። እኔ ለዓለም እናገራለሁ። ስለ አብ እንደነገራቸው አላስተዋሉም። ከዛ በኋላ ቁጥር 40 ላይ ምን ይላል? አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አለ። ሲሰማ የነበረው ምንድነው? ሰው ነው። እዛ ጋር አሁን ነው የሚለው። አሁን አለ እዛው ላይ አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አሁን ከእግዚአብሔር የሰማው። ስለዚህ ሲሰማ የነበረው ሰው ነው። የናዝሬቱ ኢየሱስ ኦንቶሎጂካሊ ሰው ነው። ፈንክሽናሊ ነብይና መልእክተኛ መሲህ ነው። ይህንን ነው ባይብል የሚያስተምረው። እዚህ ጋር አንድ ነገር ለማስቀመጥ አሁን ዕብራውያን መጽሐፍ ምዕራፍ 10 ቁጥር 5 ላይ እንደዚህ ብሎ ያስቀምጣል። አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሎ ያስቀምጣል። ስለዚህ አሁን ኢየሱስ የአምላኩን ፈቃድ ሊያደርግ ነው የመጣው በእነሱ እምነት ወይንስ የአባቱን ፈቃድ ሊያደርግ ነው የመጣው የሚለውም ነገር መጣራት አለበት። ለምሳሌ አሁን አብ ወልድን ሲልከው የአባቱን ፈቃድ ነው። ምክንያቱም በስላሴ አስተምህሮ አብና ወልድ አባትና ልጅ ነው የሚል ነው። ነገር ግን ሲመጣ የአምላኩን ፈቃድ ሊያደርግ ነው የመጣው። ስለዚህ ኢየሱስ ከመወለዱ ከመጸነሱም በፊት ምን አለው? አምላክ አለው ማለት ነው። ለምሳሌ መልአኩ እንኳን ሲያበስር ምን ብሎ ነው? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ገና ከመጸነሱ በፊት አምላክ አለው። ከባህሪው ስጋን ከመልበሱ ስጋን ከመዋሃዱ ምናምን አንጻር ሳይሆን ከመወለዱ ከመጸነሱም በፊት ኢየሱስ ክርስቶስ አምላክ አለው። ዘካርያስ ሚልኪያስ እና ዘካርያስ ላይ እንዲሁም መጽሐፍ ምዕራፍ 5 ላይ እንደዛ ነው የሚያስቀምጠው። በአምላኩ ስም ግርማ መንጋውን ይጠብቃል ይላል። እና ያ የተመረጠው ከእስራኤል መካከል የተመረጠው ወንድሞቹን ይመልሳል ተብሎ የተነገረለት አካል ከመወለዱም ከመጸነሱም በፊት ምን አለው? አምላክ አለው። የአምላኩን ግብር ሊያደርግ የመጣ ስራውን ሊፈጽም የተመረጠ ነብይ ነው የሚለውን ነገር መጽሐፍ ቅዱስ በግልጽ ያስቀምጣል። እዚህ ጋር መገዛዛቱ በራሱ የአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 28 ላይ ወልድ ለአብ ይገዛል ብሎ ነው የሚያስቀምጠው። መገዛቱ ከልጅነቱ አንጻር ስጋ ከመልበሱ አንጻር ሳይሆን ከልጅነቱ አንጻር እንደሆነ እግዚአብሔር ሁሉ በሁሉ እንዲሆን በዛ ጊዜ ልጁ ራሱ ላስገዛለት ይገዛል ይላል። ይሄ ብቻ አይደለም። አላዋቂነቱ ከእውቀት ሙሉ አለመሆኑ ከስጋ ባህሪ የተነሳ ሳይሆን ከልጅነቱ እንደሆነ የመጨረሻውን ቀል ብሎ ሲያስቀምጥ ልጅም ቢሆን ራሱ ብሎ ነው የሚያስቀምጠው። አሁን ልጅ ተብሎ የሚጠራው በስላሴ ትምህርት መለኮትነት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብሎ የሚነገረው ማለት ነው። ስለዚህ በእነዚህ ምክንያቶች በስላሴ መካከል የባህሪ መገዛዛት አለ የሚል ትርጓሜ ውስጥ ነው የራሳቸው ትምህርት ራሱ
በራሱ የሚወስደው ማለት ነው። ይህ ማለት ግን መጽሐፍ ቅዱስ ውስጥ ያለውን ነገር እነሱ ከተረጎሙት አንጻር እናብራራለን እንጂ መጽሐፍ ቅዱስ በግልጽ ሲያስቀምጥ እግዚአብሔርና ኢየሱስ ክርስቶስን ሲያነጻጽር ኢየሱስን ሰው እግዚአብሔርን አምላክ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ኢየሱስን ሲጠራ አንድ ሰው ነው የሚለው እንጂ ፍጹም አምላክ ፍጹም ሰው አይልም። የሰውነት ባህሪውን ወይንም ሰውነት ማንነቱን ነው አንድ ብሎ ጠርቶ የሚያስቀምጠው። ሮሜ መልእክት ምዕራፍ 5 ቁጥር 15 አካባቢም እንዲሁ በአንዱ ሰው በኢየሱስ ክርስቶስ ሲቆጠር ሲለካ ሲመዘን ከባህሪው አንጻር ሲብራራ መጽሐፍ ቅዱስ ውስጥ ምን ተብሎ ነው የሚጠራው? አንድ ሰው። እግዚአብሔር ሲጠራስ አንድ አምላክ፣ ኢየሱስ ሲጠራስ አንድ ሰው። ለምሳሌ ኢየሱስ ክርስቶስን ከአዳም ጋር ሲያነጻጽረው አዳምንም ኢየሱስ ክርስቶስንም ሰው አድርጎ ነው የሚናገረው። ኢየሱስ ክርስቶስ ታዲያ አምላክነት ካለው ከአዳም ጋር እንዴት ነው የሚነጻጸረው? ሙሉም አይሆንም። በሁለተኛ ደረጃ ደግሞ ሁለተኛው አዳም ስጋ ለብሶ የመጣ አምላክ ነው ወይንም ሁለተኛው ሰው ስጋ ለብሶ የመጣ አምላክ ነው ብሎ ስጋ ከለበሰ አምላክ ጋር ሰውን ማነጻጸር ይሄ በራሱ ሮሜ መልእክት ምዕራፍ 5 ላይ እንትን ያደርጋል፣ ይጋጫል። ስለዚህ መጽሐፍ ቅዱስ ከነሱ ሐሳብ አንጻር ተረጎሙት እንጂ መጽሐፍ ቅዱስ የሚናገረው በቀጥታ አምላክ አንድ እንደሆነ ክርስቶስ መልእክተኛ እንደሆነ ያ ትምህርት ደግሞ በቀጥታ የሐዋርያትና የነቢያትን ምስክርነትን ይዞ ክርስቶስ የአምላክ መልእክተኛ ከእስራኤል መካከል የተመረጠ ሰው እግዚአብሔር ጽድቁንና መልእክቱን ያደረገበትና የሰራበት ቅዱስ የእግዚአብሔር መልእክተኛ ነው። ይሄ መጽሐፍ ቅዱስ በግልጽ ያብራራዋል። እንግዲህ ወደዚህ ትምህርት ተመለሱ ነው የምለው። ወሂድ ለመንፈስ ቅዱስ ለምንድን ነው የማይገዛው? ለምንድን ነው መንፈስ ቅዱስ አምላኩ ያልተባለው? እሱስ አምላክ አይደለም በራሱ? እና በክርስትና ያለው የማይወልድና የማይወለድ አምላክ ቢኖር መንፈስ ቅዱስ ነው፣ የመውለድና የመወለድ ባህሪ የሌለበት ተብሎ የሚታመን